አልጋዬ ላይ ተኛው፣ ግማሽ ቀረው። እኔ ጉደኛለሁ፣ ወዴት ልግባ? ሁለት ነብሮች ይመጣሉ፣ ሴቷና ወንዱ። አወራለሁ ብዬ ሞክራለሁ፣ የለም አወራለሁ ብሎ እጅህ ጋራ ተያይዞ የመርዘም ነገር ቀና እኔ ሲል ኮብራ እባብ ዛፍ ላይ ሆኖ ወደ እኔ እንደዚህ ሊወርወር ጭንቅላቱን እንደዚህ ያደረገ የጉንዳን ማት መጣ። እጅ ጭነዋለሁ፣ ሰዎች ብድግ ይላል። አልጋ ላይ አሁን ለሞት የደረሰው ሰው ብድግ ብሎ ተነስቶ ስራ ይሰራል። ከዛች ሴትዮ አገልግሎት በኋላ በሽተኛው ሁሉ ጋር እኔ መጠራት ጀመርኩ። የምትጸልየውም ለየት ያለ ነው። ስደበቅ አልነቃ አለ። እኔ ትቼ ሄድኩኝ። በጣም የሚገርም አንዱ ሰው ነብስ አሁን ሊወጣ ስል አይወጣም፣ አትወስደውም፣ እኔን ውሰድ ይላል። ኤልሻዳይ ቲቪ ላይ ገጠር ሄደ አባቶችን ስትጎበኝ ፈዞ እያየ እንደዚህ ሄደና ጣሪያ ስር ብላዋን እሱ ደብቆ ያስቀመጠበት ላጥ አድርጌ ሳሎን ላይ ጣልኩ። እኔ ተፈውሻለሁ፣ ነቢዩ የት አለ? እኔ ተፈውሻለሁ ብሎ ግቢ ውስጥ ሮጫ። አንድ ጊዜ ሃሌሉያ እያለች መሀል ላይ ዘና ቆመች። እኔ ተስፋ ስቆርጥ በጣም ታምሜ ለሞት ስደርስ እጄ ተጣጣጣጥ ያለና ይረዝማል። እግዚአብሔር እነሱ ያለቀሱ ተረበሹ። እግዚአብሔር እንዳይቀሰፈባችሁ ዝም በሉ፣ ተንበርከኮ ጸለዩ ብዬ ስነግራቸው ደንግጦ ሁሉ ተንበርክኮ ጸሎት ጀመሩ። እኔ ወደ መኝታ ቤት ገባው። አልጋዬ ላይ ተኛው፣ ግማሽ ቀረው። ሩጬ መጥቼ የኛ በራችን አጭር ነበረ። እጄ በሩ ጋራ ራስን ልክቼ ሳየው ግማሽ ቀረው። በቃ ተመልሼ መኝታ ቤት ገባውና ተንበርክኬ ብዙ አይነቶችን አይቼ ግን በልዩ ልዩ ኃይል እግዚአብሔር ገልጦኛልና ይሄኛው ግን አስደነገጠ። በቃል መጽሐፍ ቅዱስ ላይ አልሰማው፣ ሰው ሲያወራ በታሪክ አልሰማው፣ በእኔ ላይ የሆነበት ወደ ጽሕፈት ቤት አባቶች ጋር ከሄድኩ ኢሳያስን እግዚአብሔር ቀስፏል ብለው በእኔ ትምህርት ያዘጋጃሉ። በቃ አንዳንድ ጊዜ መሪዎች ያዩትን ላይ ትምህርት ያዘጋጃሉና ያዘጋጃሉ። በቃ ምን ሊሄድ የት ሊሄድ እግዚአብሔር ወይ ወላይታ መሄድ ያንተ ፍቃድ አይደለም ወይ? እኔ ጉደኛለሁ፣ ወዴት ልግባ ብዬ ጌታን ጠየቅኩኝ። ብቻ ደነገጥኩኝ። ከዚያ የጌታ ድምፅ መጣ። ኢሳያስ ተረጋጋ፣ ልናገራል። እሺ ጌታዬ ተናገረ እባክህ ስለው አንተ ለመሆኑ የማን አለ። የራስህ ነህ የእናትህ ነህ አለ። እናትን በጣም ነው የምወዳት፣ በጣም ነው የማከብራትና የእናትህ ነህ የሚስትህ ነህ የጎፋ ነህ የወላይታ ነህ አንተ የማን መልሰኛል። እጆችን ከፍ አድርጌ ጌታ ሆይ እኔ ያንተው ነኝ አልኩት። አዎ አንተ የኔ ነህ። የኔ ስለሆንኩኝ እንደፈለግኩት ማድረግ እችላለሁ። ረጅም ማድረግ እችላለሁ፣ አጭር ማድረግ እችላለሁ፣ ቀይ ማድረግ እችላለሁ፣ ጥቁር ማድረግ እችላለሁ። በአንተ ላይ መሰልጠን የሚገባው እኔ ነኝ። ስማ አሁናል ወላይታ በርክበት ጊዜ ዝግ የሆነበት ቦታ ትገባለህ፣ እኔ ከፍቼ እሰጣለሁ። የኔ ስራ ባንተ በተገለጠ ጊዜ ያንተ ዝና በወጣ ጊዜ የምወዳቸው መሪዎች አንተን ይገፋሉ። ወደ ጎፋ ሀገር ተመለስ ብሎ ዝውውር ይዘው ይመጣሉ። በዚያን ጊዜ እሺ ብለህ ከሄድክ ያንተ እድሜ አጭር ይሆናል፣ አገልግሎት አጭር ይሆናል። በዚያን ጊዜ እኔን ታመነኛለህ፣ እኔን ትሰማኛለህ አለ። አዎ አንተን ሰማሃለሁ ስል ተስተካከልኩኝ። ብድግ ሲል ቤተሰብ ዕቃ የሚያዘጋጁ እዛ እየጸለዩ ያሉ ሁሉ ብድግ አሉና አይቶ እግዚአብሔርን አመሰገነው። ኢሳይ የመጀመሪያ ኢሳይ ሆነሃል አሉ። ይሄ ማንም ሰው እንዳይሰማ ዝም በሉ ይሄ ነገርኳቸው። ጠዋት ወላይታ መጣው። ወላይታ ላይ ገባው። እውነትም የማይመችበት እውነታ ነበር። ጌታ መከፈት ጀመረ። ኤችአይቪ በሽታ አሁን ተራ የሆነው ያን ጊዜ ኤችአይቪ ይገላል። በጣም አስቸጋሪ በሽታ ነበር። እጅ ጭነዋለሁ፣ ሰዎች ብድግ ይላል። አልጋ ላይ አሁን ለሞት የደረሰው ሰው ብድግ ብሎ ተነስቶ ስራ ይሰራል። አብዛኛው ጊዜ ኤችአይቪ የምትጸልየውም ለየት ያለ ነበር። እጅን ነው። እጅን ጌታ ይነግራል። ጣትን ንካ ካለ እችን ጣት ነው እጅ ነው። ልሳን እየጸለይኩኝ ወይ እንደዚህ ከሆነ እንደዚህ ነው። አይ አየር ላይ አድርግ ካለ አየር ላይ ነው ማድረግ። እንደዚህ አድርገ በጌታ በኢየሱስ ማዛለው ተነስተ ተመላለስ። ወላይታ እኔ ሰዎች ያወቁበት ወላይታ
የኛ መሪያችን አሁን ቀጠና ምናምን ተብሏል። ያኔ አውረጃ ነው እና ወላይታ አውረጃ የእግዚአብሔር ቤተክርስቲያን የአውረጃ ሰብሳቢው ጎረቤት አንዲት ሴት ታመመች። ከአረካ የሚባል ቦታ መታ ኦቶና ሆስፒታል ላይ ታማ ለሞት ደረሰችና ነብሷ ከወጣች አስከሬኑን ለመውሰድ ያስቸግራል ብሎ አምጥቶ የኛ መጋቢያችን ጎረቤት ነበሩ፣ እዛ አስተኝቶ ነበሩ። የነሱ ዘመድ ናት። ሰው ሁሉ ውጩ ውስጡ ሁሉ አሁን ለለቅሶ ምን ማድረግ አለበት? አስክሬኑ ደግሞ ወደ ራሷ ቤት ወደ አረካ መሄድ አለባት። ምን ማድረግ አለብን ብሎ ይመካከራሉና ከዚያ ፓስተር በሌላ ይባላል እና የኛ ሰብሳባችን አንተ የእግዚአብሔር ነቢይ ነህ፣ እስቲ ናና እዛ ቤት ጸለይ፣ እቺ ሴት መፈወስ አለባት ብሎ እጁን ይዞ የዛ ቤት ይገባል። አሁን ቃልዮት በዚያን ጊዜ በጣም ኃይለኛ በቃ በልሳን የመጸለይ አይቀበሉም። ቃልዮት አሁን ወላይታ ላይ ቁጥር 2 የሚባል ቃልዮት አለ። ቁጥር 2 ደግሞ ትቀበላለች፣ ቁጥር 1 አይቀበልም። እነዚህ ቁጥር 1 ሰዎች ናቸውና ከዚያ ና አለ ወሰደ። እዛ እንጸልይ ሲል ሴትዮዋን እጇና እግሯን እንደዚህ ገንዞ ተገንዛለች። በቃ ነብስ ብቻ አለች፣ አልሞተች። ከዛ እኔ ጠጋ ስለ ራሷን አታውቅም አለ። አይ ይሄ ሞት ከእግዚአብሔር ሳይሆን ከአጋንንት ነው፣ እሷ ንስሐ ከገባች ትፈውሳለች ስል ንስሐ መገባት አትችልም፣ ራሷን ስታለች ስሉ ልቧ ያውቁታል። አንድ ቤቷ ወደ ኋላ ታስረዋልና አሁን እግዚአብሔር ይፈወሳታል ብዬ 3 ነጥቦች ንስሐ ነጥብ፣ በዚህ 3 ነገሮች ተስፋ ቆርጠሻል እና ጌታ በዚህ አዝኖ ስለነበረ አጋንንት ነው አንቺን የከሰሰ፣ አፍኖ ሊገልሽ የመጣው አጋንንት ነው። ንስሐ አሁን ብትገቢ ጌታ ይፈውስሻል። እኔ የምለው ይገባሻል? እስቲ ምልክት ስጠኝ ስል ምልክት እንደዚህ አሳይች ማለት ማውራት አትችልም። ከዚያ ጸሎት ጀመርኩኝና እችኛው ጣት አጭር ደቂቃ ጸለይኩኝና ግንባሯ ላይ እንደዚህ ጭኜ የኛ አምላክ የሚፈወስ አምላክ ነው፣ የምህረት አምላክ ነው። እግዚአብሔር ምህረት አድርጎሻልና በጌታ በኢየሱስም ተነስተሽ ተመላለሽ ብዬ እጄን እንደዚህ ሳደርግ እኔም የደነገጥኩበት ሴትዮዋ ከፍ ያለ አልጋ ነበር። አንድ ጊዜ ሃሌሉያ እልልልልል እያለች መሀል ላይ ዘላ ቆመች። ከዚያ ሴትዮዋ እልልታ ቀወጠች ማለት ነው። ሃሌሉያ ሃሌሉያ በመንፈስ ቅዱስ ተሞላች ስትፈወስ ማለት ነው። ከዚያ ቀወጠች። ቤተሰቦቿ ነብስ ጣር ነው ብሎ ማልቀስ ቀጠሉ። እንዴት ታለቅሳላችሁ? እኔ ተፈውሻለሁ፣ ከኔ ጋር ጌታን አመስግኑ። እነዚህ ሰዎች መልአክ ናቸው፣ ሰው ናቸው። ቡና ቅቤ ቡና በቅቤ ይፈላ። ወላይታ ቡና በቅቤ መፈላት ይታወቃልና እንግዳ እንደዚህ አድርጎ ነው የሚቀበሉት። እዚያ እንደዚህ ስትላይ እኛ ምንም ያደረገነው ነገር የለም፣ ጌታ ነው የሰራው። አንቺን የፈወሰሽ ጌታ እግዚአብሔር ነው። ተረጋጉና እግዚአብሔርን እናመስገን ብለው አመስግነን እኛ ወጣን። በቃ ድንቅ አገልጋይ ነቢይ ተነስቷል የሚለው አካባቢው ላይ ተነሳ። ጥሩ አገልግሎት እያገለገልኩኝ ሳለ ሰው ይፈለግ ነበረ፣ ነቢዩ የታለ ብሎ ይፈለግ ነበረ። በዚያ ሰዓት እንግዲህ ያንተ ዝና በወጣ ጊዜ የሚለው ከዛች ሴትዮ አገልግሎት በኋላ በሽተኛው ሁሉ ጋር እኔ መጠራት ጀመርኩኝ። ጠይቀ ጌታ ወይ ሊሄድ ሲል ይሄዳለሁ፣ ሂድ ሲል ሊሄድ ጌታ ወይ ብዬ ጠይቃለሁ። ሂድ ካለ ይሄዳለሁ፣ አትሄድ ካለ እቀረዋለሁ። እና አመራር ጠብቄ ነው የሚሄደው። እና ሲሄድ ደግሞ እንዴት እንደመጸለይ ጌታ ይናገራል። በበሽተኛው በየት በኩል እንደምቀመጥ ተቀምጬ በቃ እጸልያለሁ። የሚገርም ነው። አንድ ተገኝ የሚባል ልጅ ከሆስፒታል ደክሟል ብሎ እንደዚህ አውጥቶ ከሴትዮዋ ቀጥሎ በቃ ራሱን ስቶ ተኝተዋል። ቤተሰቦቹ በጎንት ነው እጁን እሱን የሚይዙት ልብሱን የሚይዙት። እና ፓስተር እኔን ይዞ ሄደ። ስንጸልይ እሱ ምንን አያውቅም። ደርግ ወታደር ነበር። ከዚያም በኋላ መጣ። ለወያኔ እጅ አልሰጥም ብሎ ሽፍታ ሆነ። በያደገ መንግስት 15 ዓመት ታስሮ የወጣ ሰው ነው። እና ድቅቅ አደረገው። እንደ ብረት ጠንካራ ሰው ነበር። ሰውነቱ ሁሉ ድቅቅ ብለዋል። ከዛ ጸለይ ተባልኩኝ። መጸለይ እኔ ስጀምር
አንድ አሮጌ መዝገብ ሲቀደድ አየሁ። ጌታ የሞትን ትእዛዝ ሽሬሃለሁ ይልሃል። አንተን ጌታ ይፈወሳል። ጌታ ኢየሱስ ክርስቶስ ትቀበላለህ ሲል እንደዚህ አለ። በዚህ ነው እሱ እንደ ሴትዮዋ ጌታን የተቀበለበት ቃል ኪዳን የተናገረበት ማነው? ቃል ኪዳን የገባበት በምልክት ነው። ከዛ ጸልዬ ወጣው። እንደወጣው ፓስተር ኢሳያስ አለ እስከ ዛሬ ድረስ ያንተ አገልግሎት እኔ ተከብሬያለሁ። ያሁኑ ግን በቃ ተሳስተሃል አለ። ምንድነው ፓስተር አልኩት። አሮጌ መዝገብ ተገልብጠዋል። አትሞትም ትፈውሳለህ ብለህ የተናገርከው ትንቢት የህይወት የነፍስ ፈውስ ነው እንጂ የስጋ ፈውስ አይደለም አለ። አይ ፓስተር ጌታ እኮ ነግሮ ድምፅ ሰምቻለሁ እኮ ራስን ፈትነዋለሁ። ጌታ በእኔ የምናገር ሰው ከሚፈተነው እኔም የፈተነው የራስ ድምፅ ይበልጣል። አይ እኔ ፈተኜ ነው የተናገርኩት ትንቢቱን ከእግዚአብሔር ነው አልኩት። አይሆንም አለ። ታያለ ሰውየው ይሞታል አልቆለታል። ዛሬ እንዲሁ አይውልም አለ። አስደነገጠኝ ማለት ነው። ደነገጥኩኝ። በእምነትን በእድሜም ትልቅ ሰው ስለሆነ ቤት መጥቼ ጌታ ሆይ የሚሞት ከሆነ እንደገና ሂጄ ትሞታለህ ብዬ ልነገር የሚፈወስ ከሆነ ድጋሜ ሂጄ ልጸለይና ፈውሱን እንድታጸና ስል ይፈወሳል። እኔ ባንተ ተናግሬያለሁና ሂድ አለ። እኔ ካንተ ጋር ሄዳለሁ አለ። መጣ። እዚህ ስመጣ ምንም አልሆነም፣ እንደነበረ ነው ህመሙ እንደተኛ ነው። ከዚያ መጀመሪያ ግን ጌታን ከመቀበለው በፊት እንግዲህ HIV ይሆናል የሚለው ሰው ጥርጣሬ አይጠጋም። በኤችአይቪ አለ አልኖረ አላውቅም። በጓንት ነው የሚይዙት። እኔ ግን ግንባሩ ላይ ስሜያለሁ። ጌታ እግዚአብሔር የምህረት አምላክ ነው። አንተ እሱን ተቀበል ይፈወሳል ብዬ መንፈሳዊ ፍቅር አለ አይደለ? የነፍሳት ፍቅር እሱ ወሮ ነው የሳምኩት። አሁን ሲሄድ እንደ እሱ ነው እንደ መጀመሪያ ነው ሆኖ ያለ እና አንዱ ፈውስ ሲያልፍ ወይ ያዘልላል ወይ እንቅልፍ ይልካል። እና ይሄ ነበረ ምልክት የሚከተለው እስከ ዛሬ ድረስ። እና ጸሎት ጀመርኩኝ ማለት ነው። ስጸለይ አሁንም ጌታ ተናገረ። እግዚአብሔር አምላክ ይፈወሳል፣ ሰዓቱ አሁን ነው፣ ለዚህ ምልክት ይሆን ዘንድ አሁን እንቅልፍ ይወስዳል አልኩት። እንቅልፍ ወሰደው። ስደበቅ አልነቃ አለ። እኔ ትቼ ሄድኩኝ እና ሲነገሩ ብድግ ብሎ ከአልጋ ላይ ዘለለ። እኔ ተፈውሻለሁ፣ ነቢዩ የት አለ? እኔ ተፈውሻለሁ ብሎ ግቢ ውስጥ ሩጫ። ነቢዩ ሄደዋል አሉ። ወይኔ ብሎ ገረበ። እነዚህም እንደ ሴትዮዋ እህቶች ነበሩ የጠበቁ የነበሩ ነፍስ ሊወጣ ነው ብሎ እያለቀሱ እህቶችን እያቀፈ እኔ እኮ ተፈወስኩኝ፣ ገጠር እኔን ውሰቱኝ፣ ወተት ጠጣለሁ አለ። ከወላይታ ሶዶ ቤተሰብ አባት እናት ቤተሰብ ወደ ኦፋ ጋንዳባ የሚባል ቦታ ዋናው አመላቃ የሚባል ቦታ ነበር። ኦፋ ጋንዳባ አለፍ ብሎ አመላቃ የሚባል ቦታ አለና እዛው ይዞ ሄዱ። ምስጋና ፕሮግራም አዘጋጅቶ እኛን ጠሩ። ፓስተራችን እዛ መሰከረ፣ እኔ አላመንኩም ብሎ ማለት ነው። እና እንደዚህ እንግዲህ በየቦታው ቁጥር ልናገር የሚያልቅበት አይደለም የሚሆነው። በዚያ ውስጥ የኛው የኔ መጋቢ ኢሳያስን ሰው ሁሉ ኢሳያስ ይላል፣ ነቢይ ይላል ብሎ ምን ብሎ እንደተናገረ ወደ ጽሕፈት ቤት አዲስ አበባ ደውሎ በጣም የሚወደኝ መንፈሳዊ አባት ብዙ መንፈሳዊ ልጆችን ወልዶ አሁን ወደ አገለገለው ጌታ የሄደ ወደ ሐዋርያ ዳዊት ጋር ደውሎ ነገሩ። እነሱ ወዲያን ዝውውር አዘጋጅተው አመጡ ማለት ነው። አሁን ጌታ እንግዲህ አጭር አድርጎ እኔን የተናገረበት ድምፅ ትንቢቱ ሊፈጸም መጣ። ቤተክርስቲያን መሪዎችን በጣም ነው ማከብራቸው። ምግብ እንዲሁ እነሱ ጋራ እጅ ከትቼ በልቼ አላውቅም። ያና ይሄንን አሁን ሚዲያ ላይ ይሰማሉ እና ቢሰሙ እነሱ አሉ ያሉት ሰዎች ምስክሮች ናቸው። እኔ ከነሱ ጋራ እጅ ከትቼ ምግብ በልቼ አላውቅም። በጣም ነው ማከብራቸው። በጣም ነው አባቶችን ማከብራቸው። እነሱም ክብር የሚገቡ ናቸው። ለምሳሌ እምነት ስል ዝም ብሎ አይደለም። ደርግ ጊዜ የተገረፉ ስቃይ የተቀበሉ ምድርቱ ላይ ታሪክ የሰሩ አባቶች ናቸው። በጣም የሚገርም አንዱ ሰው ነብስ አሁን ሊወጣ ስል
አይወጣም፣ አትወስደውም፣ እኔን ውሰድ ይላል መሪ። እንደዚህ ብሎ የሚጸለይ መሪ የእንትና ፈንታ እኔን ውሰድ። በጣም የሚገርም እኮ ናቸው። እንትና እኮ አይሞትም፣ እሱ ምድሪቱ ላይ ልኖርና የእሱ ፈንታ እኔን ውሰድ ብሎ የሚጸልዩ አሁን የተገነዘው ሰውዬ ነብስ ዘርቶ ይፈወሳል። መሪዎቼ በጣም የሚገርሙ መሪዎች ናቸው። ትልቅ ሰዎች ናቸው። እኔም ደግሞ ሐዋርያው ዳዊት ባዩን በደንብ አውቃለሁና በጣም ትልቅ የእግዚአብሔር ሰው ነው። ቤቱም ድረስ በእኛ ፕሮግራም የመሄድ እድል አግኝቻለሁ። ጎብኝተነዋል። ጌታ ይባል። የሰርፕራይዝ የበዓል በጊዘን ሄደን ነበረ። ባለቤቱን ነበር ያገኘናት። ሸራተን ላይ ደግሞ በሳከርድ ሚኒስትሪ እኛ በምናገለግለው 50 አገልጋዮችን የከዋክብት ምሽት ብለን በሸለምን ጊዜ አንዱ እሱ ነበር። ብዙ ሰው አያውቀው፣ ግን በጣም ትልቅ ታሪክ የሰራ ሰው እንደሆነ ሐዋርያው ዳዊት ባዩን በጣም አውቃለሁ። እና የእሱን ነገር ስታነሳ እኔም እንደማውቀው ቅድም ስትነግረኝ የነ ማነው ጳውሎስ ካባቶ ስትል ዝማሬ ውስጥ እሱንም በቅርብ ሄደን አግኝተነዋል። ዳንተ እንግዲህ አድርጌ አቅርቤዋለሁ። የዚህ ዓመት እንግዲህ ነበር። ጌታ ይባርክ ፓስተር። በጣም አንተን ጌታ እርድቷል በእውነት እንደዚህ የእግዚአብሔርን ሰዎችን ማግኘት እግዚአብሔር ይባርክ። ዛሬ 10 ዓመት በፊት ኤልሻዳይ ቲቪ ላይ ገጠር ሄደ አባቶችን ስትጎበኝ ይሄ ሰው ራሱን ለማግኘት የሚፈልግበት ጊዜ እነዚህ ድሮ አገልግሎ አሁን በሰዎች ዘንድ እየተጣሉ ቤተ ክርስቲያን ማትፈልጋቸው የሚፈልግ ምን አይነት ሰው ነው ብዬ ገርሜ ነበርና ጌታ ይባርክ። እውነት ነው። ሐዋርያ ዳዊት ለእኛ ድንቅ መሪያችን ነው፣ ድንቅ አባታችን ነው። አስተምሮናል። እኛ ገበሬ ልጆችን ከጌታ ከእግዚአብሔር መንፈስ ጋር አውጥቶ ሰባኪዎች አድርጎናል። የሚገርም ነገር ማለት ነው። የሚገርም እኔ የእሱን አገልግሎት እንደዚህ ነው ብለን መመስከርን የምንችልበት አይደለም ከምለው በላይ ምድርቱ ላይ ትልቅ ለውጥ እግዚአብሔር በሱ ሰርቷል። እሱ ወደ አምላኩ ቢሄድም አገልግሎቱ አሁን ቀጥሏል። ሌሎች እግዚአብሔር የቀባቸው መሪዎች አሉ፣ ነቢያት አሉ፣ ወንጌላውያን አሉ። ከ1000 በላይ ነው ቤተ ክርስቲያን አጥቢያዎች ያሉትና እንዲሁ ማነሳታችን ካልቀረ እንዲሁ የሚችሉ ወገኖች እዚህ አዲስ አበባ አጥቢያ ሄዶ ቢያዩ በጣም ልዩ ፕሮግራም ነው ያላቸው። ሚዲያ ላይ ተጠቃሚ አይደሉም። ሐዋርያ ዳዊትን ሰው ያላወቀው በዚህ ምክንያት ሚዲያ ተጠቃሚ አይደለምና ቤተ ክርስቲያኒቷ ጎፋ ሰፈር መስቀል ከተፎ ፊት ለፊት አለች። ዓለም አቀፍ የእግዚአብሔር ቤተ ክርስቲያን ትባላለች። ህንፃ አለ የተሰራ፣ ውስጡ ላይ አምልኮ እየተደረገ ነውና እኔ ቅርብ ጊዜ ጓደኞቼ ጋር ሄጄ በጣም አልቅሼ ጌታን አመልኬ ነው የመጣው። ልዩነት አሁንን አብያተ ቤተ ክርስቲያን ላይ ሁሉ ላይ እግዚአብሔር መንፈስ የሚሰራው በልዩ ልዩ ክብር ይሰራል። እነሱ ጋር ደግሞ የሆነ ለየት ያለ የመንፈስ ቅዱስ መገኘት አለ፣ የጌታ ክብር አለ። በጣም የሚገርም ማለት ነው። ቦታው ግን ህንፃው እየተሰራ ስለሆነ እኔ ያየሁት ቅርብ ጊዜ እጄ አቧራ ላይ ተንበርክኮ ትልልቅ አባቶች ትልልቅ እናቶች ይጸልያሉ። የሚገርም ማለት ነው። ዛሬ ረጅም ሰዓት እንበርክክ ጸሎት ሲጸለዩ በጸሎት ልጨርሱ ነው ብዬ በቃ ይሁን ብዬ ዝም ስል ለካ ፕሮግራሙ ቀጠለ። መዘሙሩ አገልግሎት ተቀጠለ። ኮየሮች የተስፋዬ ጋቢሶ መዘሙር ጉሩም አባት ነህ የሚለው መዘሙር ነበር። አንድ ኪቦርድ ነው የምትጫወው፣ እነሱ ሲዘመርበት የእግዚአብሔር ክብር ተው በቃ። ከዛ ቃል ተማርን። ደስ የሚል ልዩ የሆነ መገኘት አለ። እንዲሁ አካባቢው ላይ የሚገኙ ሰዎች ሄደው ቢካፈሉ ትልቅ የእግዚአብሔር እጅ የሚገለጥበት ቤተክርስቲያን። ጌታ ከረዳን ባለቤቱን እህታችንን አማረችን ጋብዘን ደግሞ ስለሱ ኢንተርቪው እናረጋታለን። ስለ አገልግሎቱ ስለተከፈለ ዋጋ ደስ ይለኛል በጣም። አንድ ቀን እናገኛለን። ትልቅ ነገር ነው እሷ ብታገኙ። አሁን ደርግ ጊዜ መከራ የተቀበለች የተገረፉ ሰዎች መካከል፣ የታሰሩ ሰዎች መካከል፣ የተሰደቱ ሰዎች መካከል አንዷ እሷ ናት። በልጅነቷ ገና ወጣት ኮናት። ወጣት ሆና ለጌታ መከራ የተቀበለበት
የሚገርም ታሪክ አላትና እሷ መታ ብትመሰከር ለትውልድ የአሁኑ ትውልድ ትልቅ ምሳሌ ትሆናለች እና ምስክርነትን ይሆናል። ክብር ለኢየሱስ ይሁን። አሜን። እንደ ወደ ታሪክ ክልመልስ እና ያ የቁመቱ ማጠር መጨረሻው የሆነው መልእክቱ ነበረ እያልከ ነው። ጌታ ይባርክ ፓስተር። ምወዳቸው መሪዎች የተለየው በቃ ምወዳቸው መሪዎች ተለየው እግዚአብሔር ለእኔ ተናግረዋል ብዬ ሲነግራቸው ለነሱ ነገርኳቸው። በወቅቱ ደግሞ በላይ መሪዎች ስለነበረ አንተ መታዘዝ አለብህ፣ ጎፋ ሳውላ ግባና ከገባ በኋላ እንጸለያለን፣ ታዘዝ። አንተ ካልታዘዝክ ሌላዎች ለኛ እንደዚህ ሊሉ ይችላሉ፣ ሊያመፁ ይችላሉ አሉ። እኔ እንግዲህ ጌታ እንደዚህ ስለተናገረ እንደዚህ ስላሳየ አልሄድም። የእግዚአብሔር ፍቃድ ባለበት ቦታ ላገልገል ጌታዬን አልኩት። በወቅቱ እነሱ እንግዲህ በላይ መሪዎች ስለሆኑ ቸኮሉና ወዲያም ወሩ ደርሶ ነበረ። የዚህ ወር ቀለብን ምን አድርገናል? አገልግሎትና ቀለብን ወደ ጎፋ ሳውላ አዛውረናል አሉ። ከዚያች ቤተክርስቲያን ለኔ ማውጣት ሆነ። እስከ ዛሬ ድረስ እየወደድኳቸው። አሁን ያ ማለት ለነሱ ብዙ ዋጋ ከፍዬ ያውቃለሁ። ወጥቼ መልካም ስራዎችን ሰርቼዋለሁ እና ቤተክርስቲያኒቷ የኔ እናት ቤተክርስቲያን ናት። የነሱ ፍሬ ነኝ። አሁን እግዚአብሔር ረድቶ እዚህ ቤተክርስቲያን ተክዬ ማገለገል መመራት ከጀመርኩኝ 12 ዓመት ሆኖኛል። ለዚች ቤተክርስቲያን መንፈሳዊ ልጆችን እንዲኖሩ ብዙ ፍሬያማ እንዲሆን በሰው ሕይወት ላይ ወንጌልን ክርስቶስን እንዲቀረጽ ለኔ መልካም የሆነለት በነሱ ስል እኔ ማደጌ በነሱ ስል መማሬ ለኔ ጥሩ ሆኖኛል። ለምሳሌ አንድ ነገር ባወራ አሁን ኮንፈረንስ ተጋብዘን እንሄዳለን። ስንሄድ አንዳንድ አገልጋዮች አገሪቱ ላይ ያለው ደህና ሆቴልን ቼክ ያደርጋል፣ መኝታው የትኛው እንደሆነ ያችን ቦታ ነው አልጋ የምትይዙት ይላል። እኔ እንደዚህ ብዬ አላውቅም። ቤተክርስቲያን በሰጠችበት ቦታ ያው ያገለገልኳቸው ሰዎች ምስክሮቼ ናቸው። ስጦታ ፎስታ አነሰ ብሎ ግርግር ይፈጥራል። እኔ ጌታ ተቀበል ካለ እቀበላለሁ፣ አትቀበል ካለ አልቀበልም። አንዳንድ ጊዜ ዝም ካለም እቀበላለሁ። 4 ቀን አገልግዬ ተደብቄ ወጥቼ ያውቃለሁ። አረካ አንድ ጊዜ እያገለገልኩኝ በመስኮት በር ማንም ሳያየው ወጥቼ ወደዛ ከሄድኩ ሰዎች ያያሉ። ሮብ እስከ እሁድ አገልግዬ እንደዚህ መስኮት በርን ወጥቼ ያውቃለሁ። ግን የዚህ ሁሉ ከዚህ በላይ መስዋዕትነትን እንዲከፈልና ደስ እንድል ያደረገበት ሐዋርያ ዳዊት ያለፈበት መንገድ። ለምሳሌ ገብቶ ሰው ደህና መኝታ ሲፈልግ እሱ ምንጣፍ ላይ ቁጭ ይላል። ለከላይ መሪ የመጣ ታርዶ በግ ታርዶ ሲቀበልበት ሱካር ድንች ልብላ ይላል። ወርዶ ሕፃናት ጋር ሕፃናት ይሆናል። ያ ለክርስቶስ ኢየሱስ ሐዋርያት ያለፈበትን መንገድ በሚገባ እኛን አስተምሮ ስለነበረ እይታችን ገንዘብ እኮ ያስፈልጋል። ገንዘብ ላይ አይደለም፣ እንትናችን ላይ አይደለም፣ በክርስቶስ ላይ አድርጎልናል። ያ ማለት መልካም አሻራ ነበር። ማንን ሊክደው የማይችልበት መልካም አሻራ። ጌታ ስሙ ብሩክ ይሁን። በዚህ ምክንያት በቃ ዝውሯ ምክንያት ሆኖ ከነሱ ተለየውና እግዚአብሔር ይመስገን። ግን በመንፈስ አንድ ነን። ነገ ጌታ ምን እንደሚያደርግ አላውቅም። ጌታ እነሱ ጋር ተመለስ ካለ እየተከልኩባቸው አጥቢያዎች እየሰራው ምን እኔ ሰርቻለሁ ደክሜያለሁ አለልኝ። የጌታ ስራ ነው የሰራው። መመለስ የሚከለከል ነገር የለም። ለምን ትልቅ አሻራ ያረፈበት። ብዙ ጊዜ ታውቃለህ ክርስቲያን ላይ ላዩ ነው ያያል፣ ውስጡን አያይም። እና ውስጧ በጣም ድንቅ ነው። ጌታ ስሙ ብሩክ ይሁን። አሜን አሜን። ነብይ እንደው ተያይዞ ያለ የእጅህ ጋራ ተያይዞ የመርዘም ነገር እና ይሄ አሁን የቁመት መርዘም ብቻ ሳይሆን ብታይታ ይሄ እሱን እስቲ ትንሽ ነገር ንገረን። እሱ ፓስተር አልፎ አልፎ ለኔ ጌታ የምናገርበት መንገድ ነው። አንዳንድ ጊዜ ሰዎች ሲያዩም ሰዎች ሳያዩም እጄ ይረዝማል። ያየ ሰውና እኔ ነው ይሄንን ማውቀው። ሌላው ሰው ድራማ ሊመስል ይችላል። እና
ይሄ የጀመረበት ጎፋ ሳውላ ዙሪያ ዳዳ የሚባል ቀበሌ ካቦታ የሚባል ጦንቃይ ነበር። አካባቢው ላይ ሰውን ለመገደል ለማጠፋት የታወቀ ገናና የሆነ ጦንቃይ። እኔ ጥቂት ሰዎች ጋር እዛ ሄደ ብጄ ጸሎት ጀመርኩ። ኒሳ ገብቶ ድሮ ባክ ያደረጉ ሲመለሱ ከነሱ ጋራ ቸርች ጀመረንና እየጸለየን ሳለ እግዚአብሔር የሱን ጥንቆላ ይመታል። ጥንቆላው እንዴት እንደሚመታ ባወራ እኛ ጥቂት ልጆች ተሰብስበን ወደ 5-6 እንሆናለንና ተሰብስበን እየጸለየን ሳለ የሱ መንፈስ በእኛ ላይ እየተሰራ እንደሆነ ገባን። ጦንቃይ ካውታ በእኛ ላይ እንደዚህ ያደረገ ነው። ድግምት ካውተዋል። ጌታን እንጸልይ ብለን እየጸለይን በቃ ከኔ ጋር የነበሩ አዲስ ክርስቲያኖች ሁሉ የጸሎት ኃይል ተለቀቀላቸው። አፈር ላይ ተንበርክከን በቃ ጸሎት ቀጥለን መንፈሱን እየተቃወመን ከዚያ ይወርወራል። የፈላጻው ማለት ነው። የጦንቃይ መንፈስ በጣም ተራ ነገር ነው። ትንሽ ነገር ግን ይገዳድራልና የጌታ ኃይል ታላቅ ነው። በሙሴ ዘመንን ሞክሮ ነበሩ እነዚህ አሳማተኞች። የሙሴ ብትር እባብ ሲሆን የነሱም እባብ ሆኖ ነበር። የሙሴ ብትር ምን አደረገቻቸው? ዋጠቻቸው ይላል። ለጊዜው ይታገላልና ከዚያ አንድ ልጅ አንድ ራእይ ያየው ምንድነው አለ። ምንድነው ሲል ከመሬት ወጥቶ ባንዲራ ሲቆም አየዋል። ታግ ብሎ ሲቆም አይደል ጌታ እግዚአብሔር የካቦታ መንፈስ መትቻለሁ ይላል ብዬ በነትን ቤት ስመጣ ሳገልገለው በዛች ሰከንድ ውስጥ ለሱ ምን ይሆናል? በንጋታው እሱ እኛን ጠርቶ ሲመሰከር ሳቱ እኛ ጠላትን ጌታ ጠላትን የመታበት ባንዲራ አንዱ ክርስቲያን ራእይ ያየበት በዛች ሰዓት እሱ ምንድነው መናፍስቱን እየጠራ ሲሄድ መናፍስቱ ጠፋ፣ ሸሸ። ሲሸሽበት ቃጭላዎች አሉ ወደ 27 ቃጭላ በብር የተሰራ እሱን እንደዚህ ክልል አድርጎ ሲያንቀሳቀስ አንደኛ የራሱን አምላኩን የሚፈልጉበት ነው። የሱ አምላክ ጠፋ ፈልገው። ሁለተኛ ቅርንጫፍ ያሉት አለ ኃይል የሚቀበልበት ሌላ ሀገር ያለው ታላቅ ጦንቃዮች ታላቅ መናፍስትን ጥሪ የሚያደርግበት እዛው ድምጽ የሚሰማበት ሲያቅተው አሁንን ወደ ሌሎች ጋር ሲመታ ቃጭላውን ሲያንቀሳቀስ ድምፁ ክልል ስለው ምን ይለዋል? እሱ እንደመሰከረን ያንተ አምላክ ጠብቷል፣ ግዙፍ አምላክ ቦታም ሸፍነዋል። ወደ ጴንጤዎች ጋር ሂድ እጅን ስጥ አለዚያ ትሞታለህ ይለዋል። አሁንን መጽሐፎች አሉ በኃይለኛ ድግምት ተከፈተና አሁንም እንደገና አምላኩን አገኛለሁ ብሎ በቃጭላው እንደዚህ ሲያንቀሳቀስ ምን ይለዋል? መዘሙር ይመጣል። ወላይተኛ መዘሙር አይ ታሪኬ ኢየሱስ አባዬ የሚለው ታምር ነው፣ የኢየሱስ ነገር ታምር ነው የሚለው ወላይተኛ መዘሙር ይመጣል። ከዛ በቃ ጠዋት ልጆችን ላከ። እኛ ሄደን ጌታን ተቀበለ። እሱም ቤተሰቡ ሁሉ ተቀበሉ። ታላቁ አልቀበልም፣ የኛ አምላክ ለኛ ምን ሰራ? ጥፋት ምን ሰራ? እኛን አሳድጎናል ብሎ እምቢ ብሎ ነበር። 3ኛው ቀን ነው 4ኛው ቀን አበደ። ጌታ ተቀበለ። ከዚያ ጦንቃዩ ጌታን ተቀበለ። ወደ 8 ቤተሰብ ናቸው። መጸለይ ከነሱ ጋር ጀመረን። እየጸለይን ሳለን ሰውን ለማጥፋት ወጥመድ አንተ አዘጋጅተሃል የሚለው ድምጽ በነ በኩል ሲመጣ እኔን ወሰደና እንደዚህ ጦንቃዩ የሚጠነቆልበት ቤት አለው ዙሪያ ልጅ የሆነበት ነውና እንደዚህ ቆሞ እዛ ጋር ታያለ አለ። አንዲት ክር ትታያለች አለ። አንድ ክር አለች ቀጭን ክር ያየ 4 ነርፌዎች ተሰቅለው ነው ያለው። እነዚህ 4 ነርፌዎች ክሩ እንደተበጠሰ ነፍሳቸው ይወጣል። አሁን እኔ ጌታን ስለተቀበልኩን ወደዛ መምጣት አልችልም። ወይ እባብ ይነድፈኛል፣ ወይ እኔን አውሊያ መንፈስ ይገለኛል። ማን ይጠጋል? ከእናንተ አማኝ ካለ ክሩን ውሰዱ፣ 4 ነርፌዎች ውሰዱ። ክሩን በጥሳችሁ እናንተ ብትወስዱ 4 ሰዎች ነፍሳቸው ይተርፋል። ከነጋር የነበሩ አንድ መጋቢ ነበር። እሱን ፈራ፣ ሌሎች ሲፈሩ እኔ ገባለሁ አልኩት።
አንተ ትሞታለህ አትግባ አለ። አይ ገባለሁ፣ ጸልዬ ግባ። ኧረ ለዚህ እኮ መጸለይም አያስፈልግም ብዬ ሰተት ብዬ ገባውና በቃ በጠስኩኝ። 4 ነርፌዎችን ይዤ ነው የኔ ቤት የመጣው። እየተጠቀመ ነበር ምንን ምልክት እንደዚህ ምልክት የሆነ ነገር የለ። ከዚያ ጦንቃዩ ደስ አለ። ካለካ የእናንተ አምላክ እኔ አምላክ ይበልጣል አለ። ከዛ ደስ ብሎን ሰውየው ጋር ጸሎት ቤቱ ላይ ተጀመረ። ጸሎት እየተደረገ ውስጥ ጓዳ ሳጥን ውስጥ አንድ አደገኛ መጽሐፍ አለች፣ ድግምት መጽሐፍ። እሱን አውጣ ይልሃል ብዬ ሳገለገለው ሰውየው አይ የለኝም አለ። ካደ። እኔ ተውኩኝ ከአንድ ቀን በፊት። ከዛ አሁን ደግሞ እንደ ልማዳችን ተንበርክከን እየጸለይን ሳለ እነዚህ ከዳኑ ልጆች መካከል አንዱ መገለጥ ያያል። ያልቆየ ልጅ ነው፣ ግን ባክ አድርጎ የተመለሰ ስለሆነ መንፈሳዊ ነገር ያውቃል። ተንበርክኮ እየጸለየ አንድ ራእይ ያለው አለ። ከዛ አንድ ቢላዋ ያለው እጀታዋ ብረት ናት። አንተ ለመናፍስት መስዋዕትን የሚሰዋበት ቢላዋ ናት። የሰራዊት ጌታ እግዚአብሔር ያችን ቢላዋ አውጣ ይላል ስለው ጠንቋዩ ወደ ጌታ ቤት የመጣ አይ አንተ ውሸታም ብሎ ይሰድበዋል። እኛው መጋቢ ደግሞ አንተ አትቸኩል፣ ትላንት ንስሐ ገብተህ ራእይ አትናገር ትንቢት ብሎ ይገስጸዋል። እኔ ደግሞ ጌታ በአህያም ይናገራል በሕፃናትም ይናገራል እና አምናለሁ። እግዚአብሔር እናገራለሁ ካለ በማንም በኩል እንደምናገር፣ ግን አጋንንትም ከሆነ ከእግዚአብሔር ከሆነ ልለይ ብዬ ጌታ ሆይ ካንተ ነው ልጁ በኩል የመጣው መገለጥ እውነት ነው ስለ ጌታ ከኔ ነው አለ። እሺ ያቺ ብላዋ ይሄ ሰውዬ አሁን ትንቢት ቢነገር አይሰማም። አዲስ ክርስቲያን ነው፣ አያውቅም፣ እግዚአብሔርን ቃል አያውቅም። አንተ ግን ብላዋ ያለበት ቦታ አሳየኝ ጌታ ወይ ስል ተንበርክከ መጸለይበት በመንፈስ ቅዱስ ሙላት ከፍ አድርጎ እኔን አነሳና እጄ እያለ ሰውየው ቤት ትልቅ ጎጆ ቤት ነበር። እንደዚህ ይሄዳል እጄ በል በትክክል በአካል በል ሰዎች ተንበርክኮ እሱ ቀና ብሎ ደንግጦ እያየ ነው። ፈዞ እያየ እንደዚህ ሄደ እና ጣሪያ ስር ብላዋን እሱ ደብቆ ያስቀመጠበት ላጥ አድርጌ ሳሎን ላይ ጣልኩ። ከዚያ ሰውየው ተንቀጣቀጠ። መጽሐፍ የለም ያለው መጽሐፉን አወጣ፣ እቃዎችን አወጣ እና በዚያን ጊዜ ነው እንግዲህ እጄን የጀመረው። ከዚያ በኋላ አልፎ አልፎ ይመጣል። እኔ ተስፋ ስቆርጥ በጣም ታምሜ ለሞት ስደርስ እጄ ተጣጣጣ ያለና ይረዝማል። ከዚያ ረጅም እድሜ ትኖራለህ፣ ረጅም አገልግሎት ታገለግላለህ እያለ በቃ ጌታ ይባረክ፣ ክብር ለኢየሱስ ይሁን እና ጌታን አገልግያለሁ። እዚህ አዲስ አበባም ኮተቤ ያለው እንደዚህ አንድ መሲህ የሚባል ነቢይ ነበረ። ከኛ ጋር አብረን እየጸለየን ሳለ እንደዚህ ሆነ። አሁንም ድንገት በቃ ልናገር ጌታ ከፈለገ ይመጣል። ግን የጀመረው የዛ ጠንቋዩ ቤት ነው የጀመረው እና ይሄ ነው እንግዲህ ለምጄዋለሁ እሱን ማለት ነው። በጣም የሚገርም ነገር ነው። ሌላኛው አንድ እንዲሁ በዚህ ካልቀረ በጨመር አንድ ጊዜ ድንገት ዲዳ ሆንኩኝ። በጣም የሚገርም ነው የደነገጥኩበት። ለየት ያለ መንገድ ጌታ የምናገረው ነገሮች መካከል አንዱ ዲዳ ሆንኩኝ። በቃ ይሄ የሚለፈለፈው ምላስ ጌታ ለኛ እድል ስለሰጠ ቸርነት ስለሰጠ ነው እንጂ ዝም ማሰኘት ጌታ ይችላል። እኔ ዝም ማሰኘ አንድ ቤቴ ወደ ኋላ ሄደ። ማየት ጀመርኩኝ። አሁን ማልቀስ ጀመርኩኝ። እንዴት ላውራ? ጌታ ወይ ምንድን ነው ማረኝ፣ ኃጢአት ሰርቼ ይሆናል ማረኝ ሲለካ ጌታ ልናገር ነበር ወዶ። በጣም የሚገርም ነው እና ያለ እኔ አንዳችን ነገር ልታደርገው አትችሉም እናንተ ዲዳ ናችሁ ያለ እኔ ብሎ ትርጉም የተናገረበት በጣም የሚገርም ነው። እሱ እንትን አድርጎ ነው። እሱ 2 ጊዜ ነው እንደዚህ ዲዳ ያደረገ። ሁለተኛ ዙር ላይ አልፈራው፣ ግን መጀመሪያ አስፈርተው ነበር። ይህ ማለት አሁን በጣም ትንሽ እኮ ነው፣ ትንሽ ደቂቃ ነው የሆነ። ግን ዝም አወራለሁ ብዬ ሞክራለሁ፣ የለም አወራለሁ ብሎ የመጨረሻ 3 ደቂቃ ነው የሆነችዋና 3 ደቂቃ ራሱ ከባድ ነው። አንተ አወራለሁ ብዬ ስታገል የለም
እንደምን ሆኛለሁ ስል የለም። ያው የመጀመሪያው ትዝ አለ። ጌታ ልናገር ፈልገው ነው ብዬ አስታውሳለሁና ጌታ ራሱ እናገራለሁ ካለ በሚፈልግበት መንገድ ነው። እኛ የፈለገንበት መንገድ አይደለም። ስንጸልይም እንደዚህ እኮ ነው። ሮሜ 8 ላይ ሐዋርያ ጳውሎስ ብሏል፣ መንፈስ ድካማችን ያግዛል። መንፈስ ድካማችን ያግዛል። እንዴት እንደምንጸልይ አናውቅም። የእግዚአብሔር ፍቃድ ምን እንደሆነ አናውቅም። ጸሎታችን በመንፈስ የተደገፈ ቢሆን የእግዚአብሔርን ሐሳብ እንጸልያለን። አገልግሎታችን በእግዚአብሔር መንፈስ የተደገፈ ቢሆን የእግዚአብሔርን ሐሳብን እናገለግላለን። ከተማ ገብቼ ብዙ ተፈትኛለሁ። ገጠር ሕዝብ የኖረበት እንደ እግዚአብሔር ፍቃድ ነቢይ እንደሚያገለግል ያውቃሉ። ከተማ ከገባም በኋላ ሁሉ ሰው ለኔ እንድጸለይ ለኔ እንድተነበይ ብሎ ይጠብቃል። ለሁሉ ሰው አይመጣም። ሰጥቶ እንድናገር ራሱ አይፈቀድም። አንተ እውነተኛ የእግዚአብሔር ነቢይ ከሆንክ በጉባኤ መካከል ጥቂት ሰው አገልግለህ ልትወጣ ትችላለህ። እዚህ ለጸሎት የተዘጋጀው እያለ ሌላ ቦታ ያለው ያሳያል። እዛ መንገድ ላይ ውሩጥ ይላል። በጣም የሚገርም ያለ እኔ አንዳች ነገር ልታደርጉ አትችሉም ማለት ዲዳ አድርጎ ማለት ነው። በጣም የሚገርም ነው። በጣም እኮ ነው። መጽሐፍ ቅዱስ ላይ ዮሐንስ ወንጌል 15 ላይ ነው አይደለ? ያለ እኔ አንዳች ነገር ልታደርጉ አትችሉም ያለ። ስለ ወይኑ ግንድ ምሳሌ አድርጎ እናንተ ቅርንጫፎች ናችሁ ብሎ እዛ ቦታ ላይ የተናገረበት ያለ እኔ አንዳች ነገር አታደርጉም። ይሄንን ለኔ የምናገር ነገር ግን ዲዳ አደረገ። በጣም በውስጥ የምትመላለስ አንድ የመንፈስ ቅዱስ ስራ እና የእግዚአብሔርን ጥበቃ ያየሁበት ጎፋ ሳውላ ዱዛ የሚባል ተራራ አለች። ጫካ ነው። አሁንም ሰዎች እዛ ጸሎት ኦርቶዶክስ ቤተክርስቲያን በአንድ ጎን በኩል እዛ ተመስርታለች፣ በጎን በኩል ጫካ ዋለ። ክርስቲያኖች ሄዶ ጸሎት ያደርጋሉና ያኔ ጫካ ነው። ሽብታም ምናምን ጅብም አውሬም ስላለ ማንም አይገባም። ጌታ አገልግሎት ወደ ወላይታ ወደ አዲስ አበባ ይሆናልና ከዚች ሀገር ላወጣ ፈልጋለሁ። እዛ ጸሎት ጸለያለ። ለባለቤቴ ነገርኳትና ማንም እኔን ከጠየቀ ኢሳያስ አገልግሎት ሄደዋል የለም በይው፣ ጸሎት ሄደዋል አትበይ። እኔ ግን ሌሊት ከቤት ወጥቼ ጠፋለሁ። የት ጠፋ ብለሽ አትፈልጊ ብዬ 9 ሰዓት ነው የወጣው። ተራራው ላይ ወጥቼ እዛ ውስጥ የተኛው ዛፍ ውስጥ ልተኛ ማነው ልንበርከክ ብዬ እየፈለግኩኝ አገሩ ቦታው ቆንጸር ነው እሾው ነው እና እዛው አንዲት ዛፍ ውስጥ መንፈስ ቅዱስ ምልክት አሳየ። እዛው ተንበርክኬ ሳለው ከነጋ በኋላ 2 ነብሮች ይመጣሉ፣ ሴቷና ወንዱ። በጣም የሚገርም ማለት ነው። እኔ ጋር እንደዚህ የሆኑ ሲመጡ አሁን ተነስቼ ለመሄድ እችን ቦታ ተንበርክኬ ጌታ ብለዋል። መሄድ የለብኝ እነዚህ አውሬ ናቸው፣ መጥቶ ሊቦጫጨሩ ይችላሉ አሰብኩኝና አይ ጌታ አንተ ከነጋር መኖር ይታይ ዘንድ በዚህ ሰዓት ከነዚህ ነብሮች እኔ እበልጣለሁ እንጂ ነብሮች አይበልጡም። አንተ ለኔ ሞተሃልና ምንም ልነኩ አይችሉም። ተንበርክኬ ዝም አልኩት። መጣ ፓስተር ደሱ ሁለቱ በጣም ኮኖ መፈራው ነብርና እኔ የዱር እንስሳት ነብርና እባብ ነው መፈራው እና ጫካ ሀገር ኖረን ስለነበረን አደገኞች እነሱ ናቸው። ነብር ሲቆጣ ህዝብ ሁሉ ነው የሚቦጫጨቀው። እባብ ደግሞ ከነደፈ እንትን ነውና አስቸጋሪ ነውና እንደዚህ ሆኖ እኔን አይተው እኔ ተንበርክኬ ዝም ማለት ጥሎ ሄዱ። ሁለተኛው ቀን እንደዚህ ገጠመኝ። ጥሎ ሄዱ። ማታ ከምሽቱ 3 ሰዓት ወደ ቤት ሄዳለሁ። ሌሊት 9 ሰዓት እመጣለሁ። ሁለተኛው ቀን እንደዚህ ሆነ። ሶስተኛው ቀን ተንበርክኬ እየጸለይኩኝ ሳለ ጭጭጭጭጭ ይላል ወፎች ድምፅ። ቀና እኔ ሲል ኮብራ እባብ ዛፍ ላይ ሆኖ ወደ እኔ እንደዚህ ሊወርወር ጭንቅላቱን እንደዚህ ያደረገ ፍርሃት መጣኝ። በኢየሱስም ብዬ ገሰጽኩኝና
እባቡ ሳይሆን እኔ እበልጣለሁ። እኔ የመንፈሱ ማደሪያ ነኝ እንጂ እባብ የመንፈስ ማደሪያ አይደለም። እንዲሁ የሰይጣን የአጋንንት ምሳሌ ነው እሱ ብዬ ተንበርክኬ ጸሎትን ቀጠልኩኝ። ወደ 12 ሰዓት ቀና ብዬ ከሰዓት በኋላ ማለት ነው ወደ ማታ ቀና ስል ለካ እባቡ ወርቆ እዛ ሞቷል። እባቡ። በጣም የሚገርም እኮ 4ኛው ቀን ሰውነቴ የተንቀጠቀጠበት ይሄ ሰይጣን ነው የሚልከው ጫካ ስለሆነ ነው አላውቅም። 4ኛው ቀን እየጸለይኩኝ የሆነ አይጥ ድምፅ አይነት ጽጽጽጽጽጽ ይላል። ቃና እኔ ስለው ፓስተር ጉንዳን ምድሪቱ ላይ አልቀረም። የአይጥ ልጆችን ተሸክሞ አይጦችን ይዞ ዛፉ ላይ በላይ ወሮ ምድሪቱን ሁሉን ተቆጣጥሮ ቁጥር የሌለ ጉንዳን መጥቶ እኔ ጋር ደርሷል። ሰውነቴ እዛው ጋር ተንቀጣቀጠ። እንዴት ሊሆን አሁን ከዚህ ለመነሳት ያቺ ጸሎት ቦታ ነው ወይ አልኩና በኢየሱስ መንገስ ገስጬ ራስን አጠነከርኩኝና የጠራኸኝ ጌታ ሆይ አንዲት ጉንዳን በእኔ ላይ እንዳትወጣ። እኔ እዚህ ጫካ የመጣው የአንተን ፊትን ፍለጋ ነው። በሰዎች መካከል አንተ ትገኝ ነበር፣ ግን ሰው በሌለበት ቦታ ዝምታ ቦታ ልጸለይ ነው የመጣው። ስለዚህ አንዲት ጉንዳን እኔን እንዳይነካ። ጉንዳኑ አንዲት ጉንዳን በእኔ ላይ ከወጣች ወደ እርሻዬ ይመልሰዋል ብዬ ተንበርክኬ ዝም አልኩኝ። ዋልኩኝ ማለት ነው ውዬ ልክ ወደ ማታ 12 ሰዓት ላይ ቀና ብዬ ሳየ ሁሉ ጉንዳኖች ሞተዋል። በጣም የሚገርም የጌታ ድንቅ ያየሁት። ከዚያ ወደ ምሽቱ 2 ሰዓት አካባቢ ውጣ አለ። የርክ ጽሕፈት ቤት በኩል ሄደ አለ። ጽሕፈት ቤት ጋር ሲመጣ ወላይታ ደብዳቤ ለእኔ መጥቶ እየጠበቀ ነው ለአገልግሎት ጥሪ። የመጀመሪያ ጊዜ ወደዚህ መምጣት ሲጀመር እዛ መጣሁ፣ አገለገልኩኝ፣ ተመላለስኩኝ። ለመኖር ወላይታ ገባሁና ፈተና ተመልከት። በገዢ ቁጣ የተነሳ ስፍራ አትልቀቅ ይላል አይደል የእግዚአብሔር ቃል። ከየት እንደሚመጣ አናውቅ። አንዳንድ ጊዜ በሰው ነው የሚመጣው፣ አንዳንድ ጊዜ አጋንንት ሆኖ ይመጣል፣ አንዳንዴ በሀሳባችን ይመጣል፣ አንዳንዳችን ዱር እንስሳት ሆኖ በጌታ በኢየሱስ ነብሮች መጡ። 2 ቀን ኮብራ እባብ መጣ፣ የጉንዳን ማት መጣ። ግን ያችን ቦታ አለቀኩም። የሚገርም ማለት ነው። ጌታ ረዳኝ። ታላቅ የጸሎትን መልስ አየሁትና የሚገርም ነው። ክብር ለእርሱ ይሁን። በጣም አስገራሚ ነው። ያችን ቀን መቼም አልረሳም። ለምን መሰለ? አውሬው እኔ ቢመላ ቢሞት ማንም አያውቅም። ሚስቴ የት እኔ መሄድ አታውቅም። እኔ ከጠፋ አትፈልጊ፣ አትጨነቂ፣ ሌሊት ወጥቼ ሄዳለሁ ብያታለሁ። በጣም ከተማ ነው፣ ሌባ ሊገባ ይችላል። በሩን በውጭ በኩል ከቆለፍኩኝ ደግሞ ቤት ያለው ሰው ከብቶ ሊወጣ አይችልም። ውጭ ወጥቼ በሩ ላይ እጅ ጭኜ ጸልዬ ሌሊቱ ነው የሚሄደው። ቢሞት ሰው ፈልገው የሚያገኝበት አይደል። ጠፋ ኢሳያስ ጠፋ እየተባለ ነው የምቀረው። ግን ሲመጣ ነገሮች የሚያስፈራሩ ነበረ። ግን ውስጤ በእምነት ስለሞላ ደስ አለኝ። የመጨረሻ ጉንዳኖች ሞቶ ሲያልቁ ተነስቼ ድሮም ወደ ሌላ አቅጣጫ አትሄዱ እዚህ እኛ ወጣ። በጣም ደስ ይላል። የጌታ እጅ ክብር ለእርሱ ይሁን። አሜን። አሁን ያለኸው የት ነው ነብይ? አሁን እንግዲህ የኔ ቤቴ ያለው እዚህ ሰሚት ኮንዶሚኒየም ጎርጊስ አካባቢ ነኝ። እዚህ አዲስ አበባ ገብቼ ኮተቤ አማኑኤል ነበረ 5 ዓመት ያገለገልኩት። በዛች ቤት ምክንያት ነው ወደዚህ ስፍራ የመጣው። ድንገት ጌታ ራርቶ ወንጌል እዛ ጋር እየመሰከርኩኝ አንድ ጥበቃ ሰራተኛና አንድ ቤት ሰራተኛ፣ አንድ ደግሞ ቄስ ልጅ ነበረች። ጓደኞች መጥቶ ቤት ላይ ይውላል፣ ቢራ ይጠጣሉ፣ ጫት ይቅማሉ። ያቺ ልጅ ጌታን ተቀበለች። 3ቱን የእኔ ቤት ደህንነት እያስተማርኩኝ እና ክርስትና መሰረታዊ ትምህርት እያስተማርኳቸው ሰው እየተጨመረ የመጣ እንደ እግዚአብሔር ፈቃድ ሆኖ ቤተ ክርስቲያን ተከለን።
ያው ከአማኑኤልም ተጣልተን ምናምንም አይደለም እና የኔ መጋቢ ፓስተር ሽመልስ ጅሮ ይባላል። እስከ ዛሬ ድረስ እሱ አባቴ ነው። ባጠገቤ ያለ ሸርሱ ሲጀመርም እሱ አማኑኤልን አልለቀቀም፣ ግን የመረቀው እሱ ነው። ልዩ ፕሮግራም ሲኖርም አጠገቤ ያለው የእግዚአብሔር ሰዎች መካከል ዋናው እሱ ነው እና እግዚአብሔር ይመስገን። በዚህ እንዲሁ ፓስተር ሽመልስ ጅሩን እግዚአብሔር እሱን ይባርከው። ሰው ይሰለቻል። ወደ 20 ዓመት ይሆናል እና እስከ ዛሬ ድረስ ካጠገቤ አልተለየም። እንደሱ የሚመስሉ ደግሞ ብዙ ሰዎችን እግዚአብሔር ሰጥቶ ጌታን ያገለገልኩ ነኝ። ጌታ ስሙ ብሩክ ይሁን። ቦታው የት ነው አልከኝ? መጀመሪያ እዚህ ብርሃኑ ሆቴል አካባቢ ጎርጊስ ወደ ቀኝ ገባ ብሎ ብርሃኑ ሆቴል ነበረ። እዛ 12 ዓመት የቆየበት ቦታው ፎቅ እንሰራለን ብሎ ባለቤቶች ፈለጉ። አሁን ቦታ ለውጥ አድርገናል። ቦታ ለውጥ ያደረገንበት ወደ 3ኛ በር አደባባዩ እንደዚህ በቀኝ በኩል አለና እንደዚህ አድርገን እንግዲህ ያገለገልኩ ነኝ እና ቦታ ሊቀቁ ሲል በጣም ለኛ ከባድ ሆኖ ነበር። እሱ በዚህ ዓመት የደረሰበት ከባድ ቻሌንጁ ነበር። ቦታ አይገኝም። ሲገኝ ዋጋው ውድ ነው። በጣም በቃ ዋጋ ውድ ነው። አቅማችን ግን ያንን መከራየት የለንም። መጨረሻ ላይ ሰዎችን ማሳዘን አልፈለኩም። 12 ዓመት እኔን አልበደሉም። ግቢው ባለቤቶች በፍቅር እንዲሁ አካባቢው የሚወሰነው ገንዘብ አላገኙም። ከአካባቢው ዋጋ እርካሽ ነው ያከራዩ። አገልግሎታችን በጎናችን ቆሞ ደግፎ ነበሩ እና በፍቅር አሁን እንፈልጋለን ስል ከነሱ ጋር መከራከርን አያስፈልግም። የሚገርም 330 ካሬ ተከራይቼ አድራሽ ሰርተን ጥሩ ጌታን ያገለገለን ነበረ። ልቀቁ ስባል ምን ሊሆን እግዚአብሔር ለቤተ ክርስቲያን ለሁሉ ቦታ ቢሰጥ ለካ ዘግቶ ቤት የሚገቡ ወዶ አይደሉም። እንዴት ላገኝ በጣም መጨረሻ ላይ ያለቀስኩኝ። ህዝቡ ያንተ ነው፣ ህዝብን በትኜ የመንጋው በትኜ ቤት ልግባ አልኩት። ከዚያ ጌታ ረዳኝ። ወደ 3ኛ በር አካባቢ አንድ ቸርች ነበረና ዋጋ እየጨመሩ ሲያስቸግርባቸው ጥሎ የወጣበትን ቦታ አገኘን። እዛው ተከራይተን በቃ አገልግሎታችን ጀመረን። እግዚአብሔር ስም የተባረከ ይሁን። ልዩ ስም እንግዲህ ሰሚት ኮንዶሚኒየም 3ኛ በር ነው የሚባለው። 3ኛ በር አደባባይ አለች። በአደባባዩ ቀኝ በኩል ለመንገድ ዳር ነው እና ጌታ ይባረክ። እንደዚህ ይባላል። እኛ ቸርቻችን ስም ዘዊ ወንጌላዊት ዓለም አቀፍ ቤተክርስቲያን አዲስ አበባ ላይ ከጀመርን ወደ 12 ዓመት ሆነዋል። እግዚአብሔር እርድቶ ወንጌላውያን አብያተ ቤተክርስቲያን አባል ነን። ሙሉ ሰርተፊኬት ከነሱ ተቀብለናል። ከነሱ ጋር ነው ወንጌልን እየሰራን ያለነው። ጌታ ይባረክ። እዚህ ያገለገለን እና በዚህ አጋጣሚ ፕሮግራሞቻችን እንዲህ የሚሰሙ ሰዎች አካባቢ የሚገኙ ሰዎች መታችሁ ብትካፈሉ። ፕሮግራሞቻችን ቀን ሮብ ዕለት ጠዋት እስከ 6:30 እስከ 7 ጾም ጸሎት ጊዜ አለ፣ ደስ የሚል ጊዜ። ማታ ደግሞ ሮብ ዕለት 12 ሰዓት ጀምሮ እስከ ምሽቱ 2 ሰዓት ልዩ የፈውስ ፕሮግራም አለ። ቅዳሜም እንደዚሁ ከ12 ሰዓት ጀምሮ አለ። እሁድ ጠዋት አለ፣ እሁድ ማታ አለ እና እንደዚህ አገልግሎት እየሰጠነን የሚችሉ ወገኖች መታችሁ እንድትካፈሉ በጌታ ፍቅር ጋብዛችኋለሁ። የዘች ቤተ ክርስቲያን ደግሞ ቦታ ስንቀየር ስንቸገር ከኛ ጋር የተቸገራችሁ በጸሎት ያገዛችሁ ገንዘቦቻችሁን ያፈሰሳችሁ በኢትዮጵያ ውስጥ ከኢትዮጵያ ውጭ የነበራችሁ ቅዱሳን እናንተን እግዚአብሔር ይባረካችሁ። አሜን። አካባቢው ደግሞ ወንጌልን ለመስራት በጣም ምቹ ቦታ ነው። ቁማር ቤቶች የተከበበ እነዚህ እየቃሙ የሚውሉበት እየጠጡ የሚውሉበት አካባቢ ነው። እግዚአብሔር አካባቢውን ለኛ አሳልፎ እንዲሰጥ እንድጸልዩ በጌታ ፍቅር አሳስባችኋለሁ። አጥቢያዎች አሉ፣ ክፍለ ሀገርም አሉ እና የተወሰነ አጥቢያዎች ወደ 10 ምናምን የሚሆን አጥቢያዎች አሉ። እግዚአብሔር እርድቶ ወንጌልን እያገለገለንን
ደስ የሚለን ብዙዎች ቸርቻችን ጌታን የተቀበሉ ክርስትና መሰረታዊ ትምህርት ከኛ የተማሩ ደቀ መዝሙር ትምህርት ከኛ የተማሩ አገልግሎት ትምህርት ከኛ የተማሩ ናቸው በብዛት። ጌታ ስሙ ብሩክ ይሁን። እንግዲህ ነብይ ዛሬ ጋበዝነህ የኔ ቀን በሚለው ዝግጅታችን ነው። በየኔ ቀን ዝግጅታችን ያው ምስክርነት ነው የምንሰማው። ነገር ግን አንተ ከዛሬ 10 ዓመት በፊት ጀምሮ በኤልሻዳይ ላይ ታየው የነበረው የሰርፕራይዝ ዝግጅታችን ቀጥሏል። አሁንም ብዙ አገልጋዮችን ሰርፕራይዝ እናደርጋለን እና እግዚአብሔር በሰጠንና ባሳሰበን መልኩ ማለት ነው። እና ዛሬ ግን አንተ ስትመጣ ምንም እንኳን በየኔ ቀን ብትመጣም እንዳንተ አይነት አገልጋዮችን ሰርፕራይዝ ማድረግ ብንችል ብለን ውስጣችን መጥቶ ገፋፍቶን ውስጣችን ነው እና ብዙዎቹን አላደረግንም በየኔ ቀን የጠራናቸውን። አንተ ጋር ግን ያው የጌታ መንፈስ እንደሆነ አምናለሁ ውስጤ ሞልቶ ነውና ዛሬ እንግዲህ ሰርፕራይዝ ስጦታ አዘጋጅተንልሃል። እዚች ኪሴ ውስጥ ያስቀመጥኳት የ20 ሺህ ብር ቼክ አለ አሁን የምታወጣው እና ጌታ አብዝቶ ይባርክ። ጌታ ኢየሱስ ይባርክ ፓስተር። በእውነት ጌታ እግዚአብሔር አብዝቶ ይባርክ። ሚኒስትሪያቸው አገልግሎታቸው ነው። እግዚአብሔር ይባርካችሁ። እግዚአብሔር ያሰፋፋችሁ። በእውነት ይሄ ትልቅ አገልግሎት ነው። እኔ በጣም የገረመኝ ያንተ ቅንነት ዛሬ 10 ዓመት በፊት ኤልሻዳይ ቲቪ ላይ ያየሁት አሁን በፊት ማየት በጣም ደስ ብሎኛልና ጌታ ኢየሱስ አብዝቶ ይባርካችሁ። አሜን። ጌታ ስሙ ብሩክ ይሁን። ሌላኛው በዚህ ካንተ ጋር አያይዜ መባረካቸው ለአገልግሎቴ በጎኑ የቆሙ ወገኖች አሉ። ከባለቤቴ ጀምሮ ከልጄ ማርታ ጀምሮ በጣም እነ ውቤ አይነቶች በጣም የተባረኩ ሰዎች እና ቤተክርስቲያኒቷን ቀጥ ብላ እንዲሄድ መንግስታዊ ጉዳይ ቢሆን እያንዳንዱ ነገሮች ንጹህ ተቋም እንዲኖር ከመታደሪያ ደንብ ጀምሮ እንዲቀረጽ ያገዙ የእግዚአብሔር ሰዎች አሉና በጣም የሚገርም ከኢትዮጵያ ውስጥም ከኢትዮጵያ ውጭም ጌታ የሰጠዋቸው አሉ። መንፈሳዊ ልጆች አሉ። ከኔ ጸጋ ስጦታን ብቻ ሳይሆን ሕይወትን የተካፈሉ በእኔ የተቀቡ ልጆች ብዙ ናቸው። እግዚአብሔር እኔን ተጠቀሙ የሰራቸው ስራ ከነዚህ መካከል ጸጋን ብቻ ሼር የተደረጉ ሳይሆን ሕይወትን ሼር የተደረጉ እኔ ማን እንደሆነ የሚያውቁ አሉና እናንተን ወዳጆቼ በጌታ በኢየሱስም ተባረኩ። እከሌ እኔ ከልተ አልላቸውም እና እግዚአብሔር ይባርካችሁ። የሰማይ አምላክ እግዚአብሔር ለእናንተ ይጨምርላችሁ። ዛሬም የእናንተ ጸሎት እፈልጋለሁ። ያለ እናንተ እኔ ባዶ ነኝና በጸሎትም በምክርም በጎኔ እንድትቆሙ ፈልጋለሁ። ጌታ ኢየሱስ ይባርካችሁ። ውጭ ላይ የነበራችሁ እግዚአብሔር የሰጣችሁ ጥቂት ኤርትራውያን እግዚአብሔር ይባርካችሁ። አገር ውስጥ ያሉት እግዚአብሔር እናንተን ይባርካችሁ። ፓስተር አንተን ጌታ ኢየሱስ ይባርክ። ካንተ ጋራ የሚያገለግሉ ሁሉ የተባረኩ ይሁን። የእግዚአብሔርን ክብር ከሰራው ከጥቂቱ እንድናገር ቃሉም እንደተናገረ የእግዚአብሔርን ታምራት ተናገሩ አውሩ እንዳለ ጌታ የሰራው ጥቂቱ ነገር እንዲያወራ ይህንን መድረክ አዘጋጅታል። ጌታ እግዚአብሔር ይባርክ። እግዚአብሔር ያሰፋፋ። በዚህ እንግዲህ እየጨረስኩኝ አንድ ነገር ወጣቶች ከኔ እንዲማሩ ማውራት ፈልጋለሁና ያን ጊዜ በቤተ ክርስቲያን ገና ታዳጊ ወጣት በሆንኩበት ጊዜ መሪዎች በሳቱ ጊዜ እኔ መሳት የለብኝ ነበር። እነዚህ ተሳስቶ የጸለዩበት ጸሎት ምንድነው? ዱካ ወንበር አንስቻለሁ ብያለሁ። ያነሳበት እኔ አገዱኝ። አንደኛ እስከ መቼ ነው ብዬ ስጠየቃቸው ንስሐ ገብተህ እስኪመለስ ድረስ ነው አሉ። እኔ ደግሞ ባልሰራውበት እንዴት ንስሐ ገባሃለሁ ብዬ ስጠይቃቸው እግዚአብሔር አምላክ አንተን አሁን እንዲቀሰፍ አሉ። በጴጥሮስ እግር ስር ሐናንያና ሰጳርያ እንደወደቁ የእግዚአብሔር ቁጣ ባንተ ላይ አሁን እንዲመጣ እንጸልያለን ብሎ 7ቱ መሪዎች ተንበረከኩ ማለት ነው። በዚያን ጊዜ ነው ተናድጄ እንትኑን ያነሳው። በዚያ ጌታ ተገለጠ። ተውኩኝ።
እና ወጣቶች ምንም ነገር ቢኖራቸው ችግር መከራ ቢደርሰው ወጣት ለክርስቶስ መቆም ያስፈልጋል። ለእውነት መቆም ያስፈልጋል። ተነካው ብሎ መሮጥ የለብን። እኔ ወርጬ እኔ ተጎዳው እንጂ እነሱ አልተጎዱ። እኔ ነኝ ሱስ ውስጥ የገባው ጠጥቼ ማላውቀው መጠጥ ውስጥ ጫት ውስጥ የገባው እኔ ነበርኩኝ። ጌታ እንደ እኔ ቢሆን ኖሮ እዛው ልጠፋ ነበር። እኔን ታድጎኛልና ባላችሁበት ቦታ በትዕግስት ቤተ ክርስቲያንን እንድታገለገሉ እንድታገሱ በቤታ ፍቅር አሳስባችኋለሁ። ምናልባት እንደ እኔ ሆናችሁ ከእግዚአብሔር ቤት የወደቃችሁ ወደ ኋላ የሆናችሁ እመኑ፣ አንድ ቀን እግዚአብሔር ይመልሳቸዋል። ከኔ የበረታችሁ አገልጋዮች ትሆናላችሁ። ከኔ የበረታ ትሆናለህ ወንድሜ፣ ከኔ የበረታች ትሆናለሽ። የጌታ ቀን ወደ እናንተ ይመጣል። ክርስቶስ ኢየሱስ የጠራቸው መዳኑን የቀመሱ ሰዎችን ዓለም ሊያጠፋ አይችልም። ሁለተኛ የቤተ ክርስቲያን መሪዎች መናገር የምፈልገው መሪዎች እልህኛ መሆን የለባቸው። እልህኛ መሆን የለባቸው። መሪዎች ታጋሽ መሆን አለባቸው። ግራውና ቀኙን ማየት አለባቸው። ያ የኔ መሪዎች እኔን የጎዱ በኋላ የተጸጸቱ ለምንድነው ቹኩላ ከሰው የሰማበት ነገር አምጥቶ በእኔ ላይ እርምጃ ወሰዱ እና መቸኮል የለበትም። አንድ ሁለተኛ ሰዎች ላይ መርገም መጸለይ ያስፈልግ። ለምን ይጸለያል? እንዲቀስፍ ይላል። ለምን ይቀስፋል? ወንድምን ለምን ይቀስፋል? እህቴ ለምን ትቀስፋለች? አባቴ ለምን ይቀስፋል? አምላካችን እኮ የምህረት አምላክ ነው። የሚቸኮሉ መሪዎች ረጋ በሉ። በክርስቶስ ኢየሱስ ፍቅር ለወጣቶች ጸለዩ እንጂ በቁጣ አትገለጡ። የጌታ ስም በከንቱ አትጥሩ። ሁላችሁን እግዚአብሔር አምላክ ይባርካችሁ። እወዳችኋለሁ። እንግዲህ ተመልካቾቻችን ከነቢይ ኢሳያስ አመኑ ጋር የነበረን ቆይታ ይህንን ይመስላል። አብራችሁ መቆም የምትፈልጉ ከነቢይ ኢሳያስ አመኑ ከሚያገለግልበት ከዞዊ ወንጌላዊት ቤተክርስቲያን ጋር አብራችሁ መስራት ማገዝ የምትፈልጉ ሰዎች ከታች በምታገኙት የስልክ አድራሻ የባንክ አካውንት አብሮነታችሁን እንድትገልጡ ከተለያየ ቦታ ላይ ደግሞ ስፍራውን ቅድም ተነግሯል መታችሁ እንድትገለገሉ እናበረታታችኋለን። እንግዲህ የነበረንን ቆይታ በዚህ እናጠናቅቃለን። ሻሎም